ሰላም ጉድ ሞርኒንግ እንዴነሽ ማሚን ቻው በት ቻው ለአሁን ቻው በት ቻው በቃ መስከረም በጣም ፈታኝ ወር ነው ከቤት ወጥቶ የማያውቁ ልጆች ናቸው የሚመጡት እነሱን ከወላጅ ለይተሽ መቀበል ማለት በጣም ቻሌንጅ አለው ያለቅሳሉ ምን ይላሉ ግን የሚገርምሽ ትንሽ ደግሞ ወደዚህ ችጋ ገባ ሲሉ ይረሷቸዋል በቃ ሲመጡ እንደውም አሁን አንዳንድ ልጆች መሄድም የማይፈልጉ ልጆች አሉ ከማል ወደ ቤት ሊሄዱ ሲሉ አንሄድም የሚሉ ልጆች ያጋጥሙናል ከሰሜቱ ከባድ ነው ዞሮ ቤት ውስጥ አንድ ላይ ሆነሽ 4 አመት ራስሽ ጋር ተንከባክበሻቸው ያለው ስሜት ከባድ ነው ሆኖም ግን ያው ግዴታ ይለምዳሉ ያለቀሰች ነው የገባችው ሆናት ያለቀሰች ነው ያስቸገረች ነበር ግን ትችኑ ለቀን ነው ትለምዳለሽ ቤት ተስፋ አረጋለሁ ልጆች ከወላጆቻቸው ጋር ተለይተው ሲመጡ በተለይ ደግሞ አዲስ የምንላቸው ተማሪዎች የመጀመሪያ ደረጃ የሚባሉት ማለት ነው እነሱ ከወላጆቻቸው ተለይተው ወደ ግቢ ሲገቡ በጣም ያለቅሳሉ እውነት ለመናገር አብሶ ይሄ ሳምንት ፈታኝ የሚባለው ሳምንት ነው ከወላጆቻቸው ጋር እንዲህ ለማለየት በጣም ያስቸግራል ያው ግን ግዴታ መግባት ስላለባቸው እኛም ያባበልን የተለያዩ የመጫወቻ ቦታዎችን ያሳየን የተለያዩ የመጫወቻ ቁሳቁሶችን ያሳየን በግቢ ውስጥ ያሉትን እነሱ በማድረግ አባብለን እናስገባቸዋለን ልጆቻችን ትምህርት ቤት ስንልክ ለሁሉም የተለያየ የሆነ ስሜት አለው በያስባለሁ ለምሳሌ ለመጀመሪያ ጊዜ ልጆች ወደ ትምህርት ቤት ምንልክ ወይም ደግሞ ዴኬር የሚገቡ ከሆነ አንድ የራሱ የሆነ ስሜትና የመረበሽ ስሜት ይኖራል በያስባለሁ ከወላጅም ከልጅም ትምህርት ጀምረው የነበሩ ልጆች ደግሞ አሁን እንደገና ወይም አንደኛ ክፍል ሆኖም ሊሆን ይችላል ብቻ ግሬድ ተማሪዎች ሆኖ ደግሞ ሲገቡ ደግሞ ኤክሳይትመንት ማለት ደስም የሚለን ነገር ይኖራል at the same time ደግሞ ሀዘንም የመረበሽ ስሜትም ይሰማናልና ለሁሉም ሰው እንደ ሰው ይሄ ኖርማል ነው በያስባለሁ ስፔሻሊ ወላጆች ወጥተው የሚሰሩ ከሆነ ቤት በሞግዚት ምናምን ከሆኑ ትምህርት ቤት እንዲያም የተሻለ ሴፍ እንደሆነ ይሰማናል ስለዚህ እሱም አንዳለ ቤት ደግሞ የሚያስቸግሩን ልጆች ደግሞ ከሆኑ ምናምን ትምህርት ቤት በቃ ትምህርት ቤት ያያዘው እኮ ምናምን ይባላል አይደለ ስለዚህ እረፍትም አለው at the same time ደግሞ ሐሳብም ይኖረዋል ብዙ ወላጆች እንደውም የገጠመኝ ምንድነው ከልጆቻቸው ጋር መለየት አይፈልጉም that means እንዲህ አስገብተው ከወጥ በኋላ ተመልሰው እንዲህ ባይ ያሉ ሁላ ይመለሳሉ ማለት ነው ብዙ ጊዜ እንደውም እባካችሁን ወጡ እባካችሁ ልጆቹ እናንተን ካዩ ላይለምዱልን ይችላሉ ምናምን ይያለን እንመልሳቸዋለን ልጆቹ ራሱ በጣም ያለቅሱ ልጆች አሉ ለተለበናገር ሄነች በረረች ባይ በሏት ቻው በሏት ባይዬ የሰው ቃይነካም እኮ የኔ ፍቅር እሰይ ወይዬ አራ አይቆርጥም ራሳን ቻት መገባለች ቤት ግን አሁን ምንድነው ወንዶቹ አለቀሱ ነው ምክንያቱ ወንዶቹ ያለቀሱ ነው ስለዚህ እነሱ ሲያለቅሱ ይጨንቀኛል ያለችኝ ግን ተላምዷል የማይበሉ ልጆች ይገጥሙናል ያው እኛ ደግሞ በግድ በሆነ በስታር እንሰራላቸዋለን ያው አሻንጉሊት በመስጠት እጃቸው ላይ በመሳል ምን በማለት ወደ ምግቡ እናስገባቸዋለን የልጁ መጠነኛ የሚበቃውን ያክል ብትልክለት ደስ ብሎት ቢያንስ ሲከፈት እኮ ነው በቃ ሲያዩት ሲበዛ ሲያዩት ሲከፈት ዝግት ነው የሚያረጋቸው በቃ ልጆች ከተለያየ ቦታዎች ስለመጡ ከተለያየ ቤት ስለመጡ ቶሎ ብለን ሌብል ባናደርጋቸው ለምሳሌ አሁን ይሄ ልጅ አስቸጋሪ ነው ይሄ አልቃሻ ነው ይሄ እንትን ነው ይሄ መጻፍ አይችልም ይሄ እንትን ነው አንዳንዶቹ ደግሞ በጣም አክቲቭ የሆኑ በጣም ፍቅር የሆኑ ሲያዩሽ ቅቅፍ የሚያደርጉሽ ምናምን ልጆች ይኖራሉ ስለዚህ ዲፈረንስ ልዩነትን አክሴፕት ማድረግ አለብን ማቻቻል አለብን ሌብል ባናደርጋቸው ወይም ደግሞ ለትምህርት ቤት አዲስ ከሆኑ መጀመሪያ ብናደርግ ጥሩ ነው ብዬ ማሰብ ምንድነው ትምህርት ቤታቸው ገና ከመጀመሩ በፊት ሊሆን ይችላል ትምህርት ቤቱ ማሳየት ክላሳቸው ማሳየት እዚህ ነው የምትጫወተው እዚህ ነው እንደዚህ የምታረገው እዚህ ነው የምትበላው እዚህ ነው እቺ አስተማሪ ናት ምናምን ብለን ስናሳያቸው ነገ ሲሄዱ ትምህርት ቤት አዲስ አይደለም ላይክ a day before ከሚያምኑት ሰው ከአባታቸው ከእናታቸው ጋር ኢንቫይሮንመንት ስላዩት
ሴፍ ይሰማቸዋል። አሁን ከቤት ይዛናቸው ስንመጣ የኛን ባህሪ ነው ብዙዎቹ ይዘው የሚመጡት የየቤቱን ነገር ነው ይዘው የሚመጡት። እዚህ ሲመጡ ደግሞ በአንድ ለመቅረጽ የምታረጊው ራሱ ሌላ ራሱን የቻለ ሌላ ጥረት አለው። ስለዚህ እሱ ከባድ ነው፣ አሪፍ ነው፣ ለኛም ደግሞ ቆንጆ ነው። እንግዲህ እሺ አንድ መዝሙር ላዘምራችሁ። እሺ እስኪ ከኔ ጋር ጆሮን የሚሰጠኝ ማነው? እስኪ አንደኛ የትምህርት ቤቱን ህግና ደንብ አክብሮ ወላጅ በሰዓትም መገኘት የልጆቻቸውን ነገር በሰዓት ኮሙኒኬት ማድረግ ከመምህራን ጋር እኛ የምንላቸውን እነሱን ማሳብ እየተቀባበልን እንድናሳልፍ ወላጆች ማድረግ የሚችሉት ነገር ምንድነው? ማዘጋጀት። አሁንም ያዘጋጀናቸው አይደል ያለነው። ለምሳሌ ትምህርት ቤት ስትራክቸር አለው አይደለ? ከገቡበት ጀምሮ ተሰልፈው ይሄዳሉ፣ ቁጭ ብለው ነው የሚበሉት፣ ጠረጴዛ ላይ ይቀመጣሉ፣ ይጽፋሉ፣ ይተኛሉ፣ እጃቸው አውጥተው ሽንት ቤት መሄድ ሲፈልጉ ሽንት የመጣ ብለው እጃቸውን ያወጣሉ ምናምን አይደለ? እንደዚህ አይነት ሩቲን አላቸው ትምህርት ቤት። እሱን የሚመስል ደግሞ የቤታችን ቢኖርን ለምሳሌ ተመሳሳይ ሰዓት ትምህርትን ባይጀምሩ ተመሳሳይ ሰዓት ብንቀሰቀሳቸው አንተ ትምህርት ቤት ሊሄዱ አንድ ሰዓት ብንቀሰቀሳቸው ከሆነ ሁሌ በአንድ ሰዓት መቀስቀስ ከዛ አንድ ሰዓት ተነስተው ፊታቸው መታጠብ ከዛ ጥርሳቸው ብሩሽ ማድረግ ከዛ ቁጭ ብለው እያጎረስን ማምሰን አሁን እየተዘጋጁ ለዛኛው ዓለም ማዘጋጀት አለ ለትምህርት ቤት ዓለም ማለት ነው። ስለዚህ ቁጭ ብለው እንዲበሉ አፕሪሺየት ማድረግ ኢንከሬጅ ማድረግ አርታቴ ጅዋጅዌ ምን እንጫወታለን። እሺ ማሚ ሰርተው ነይ የኔ ቆንጆ እባክሽ ማርያምን በቃሽ። ሰፓሬሽን አንዛይቲ የሚባል ሰፓሬሽን አንዛይቲ ምንድነው? አዲስ ቦታ ማለት ከወላጆቻቸው ተለይተው አዲስ ቦታ ድሮፕ ስናረጋቸው ተተናቸው ስንሄድ አዲስ ኢንቫይሮንመንት ስለሆነ ሁለተኛ ደግሞ ከኛ ከወላጆቻቸው ደግሞ መለየትም ስለማይፈልጉ ፍርሃት ዲቨሎፕ ያደርጋሉ። not only by the way ትምህርት ቤት ስላደረስናቸው ብቻ ሳይሆን ለአዲስ ሞግዚት ተተን ስንሄድ ተተናቸው ወደ ስራ አሁን ለምሳሌ እረፍት ቆይተን ወደ ስራ ስንሄድ ምናምን ሰፓሬሽን አንዛይቲ ያለ ነው ከኛ ሲለዩ የሚሰማቸው ፍርሃት ማለት ነው። ኦኬ ስለዚህ ትምህርት ቤት ደግሞ ድሮፕ ስናረጋቸው ምን ይሆናሉ? አንደኛ እንትን ይባላል አይደለ? ምንድነው ገበያም የወጣችበትም እናቱ የሞተችበትም እኩል ያለቅሳሉ ይባላልና እንደሚመለስ ወላጆች እኛ እንደምንመለስ ሂደን እንደምናመጣቸው ከትምህርት ቤት እንደሚመለሱ አያውቁ። ስለዚህ ስቲል ፍርሃት አለ። ጥለናቸው ሄድን ነው የሚመስላቸው ለነሱ። ምክንያቱም የታይም አንደርስታንዲንግ የላቸውም፣ የታይም ኮንሴፕት የላቸውም። ይሄ በኋላ ነገ ጧት ምናም ለዛ እኮ ነው አሁን ለምሳሌ ነገ ገዛልሃለሁ ሲል አሁን ነው የሚፈልጉት። አዲስ ኢንቫይሮንመንት ደግሞ ሲሆን ለነሱ አዲስ ተማሪዎች ጓደኞቻቸው አዲስ ነው የሚሆኑት። አስተማሪ አዲስ ነው፣ ቦታው አዲስ ነው፣ ሁሉም ነገር አዲስ ነው እና ለኛም እኮ የሆነ ቦታ አዲስ ቦታ ላይ ብትወስጂኝ ኮምፎርታብል ላይሆን ይችላል። እዚህ ጋር ልቀመጥ ምናምን ልል ይችላል። ለነሱ ደግሞ አስቢ በጣም ምቹ ከሆነ ቤታቸው ተነስተው የሆነ ቦታ ነው ድሮፕ አድርገን የምንመለሰው አይደለ? እዚህ ቦታ ላይ አዲስ የሆነ ቦታ ላይ ሴፍ ነኝ ወይ ድህነት ይሰማኛል ወይስ የሚጎዱኝ ሰዎች ይኖራሉ? አስተማሪዎች 5-6 አስተማሪዎች ዞር ስልሳይ እንደ ህፃን ሆነ ስታስቢ ፍርሃት ዲቨሎፕ ያደርጋሉ። በሌላ ደግሞ ቤታቸው እንደፈለጉ የሚሆኑበት ኢንቫይሮንመንት ነው አይደለ? ለምሳሌ ቤት ውስጥ በፈለጉ ሰዓት ይነሳሉ፣ በፈለጉት ቦታ ይበላሉ፣ ሶፋ ላይ ሆነው ሊበሉ ይችላሉ፣ እናታቸው ልታጎርሳቸው ትችላለች ምናምን ነገር ገባሽ? ኮምፎርታብል ናቸው። ትምህርት ቤት ሲሄዱ ግን ምንድነው መቀመጥ አለባቸው፣ ብዙ ሰዓት ይቀመጣሉ። ደስ የሚለው ፓርት ደግሞ ስፔሻል ልጆች ሲሆኑ ትምህርት ቤቶች አንደኛ በጣም በሙያዊ በጣም ስልጠና ይወሰዱ አስተማሪዎች ነው የሚያገኙት። አስተማሪዎችም they know እንዴት መቀበል እንዳለባቸው። አሁን ለአስተማሪዎች ምሰጠው ሪኮሜንዴሽን ምንድነው 20 ተማሪ ወይም 30 ተማሪ ቢኖርኝ አንድ ክላስ ውስጥ 20 ወይም 30 ተማሪዎች ከብዙ ባክግራውንድ ነው የመጡት። ለአስተማሪም ቀላል አይደለም ባይዘው 20 ከተለያየ ቤት የመጡ ልጆች 30 ከተለያየ ትምህርት ቤት ከቤት የመጡት ልጆች አንድ አይነት ላደርግ ነው ማስበው። ስለዚህ በጣም ቻሌንጂንግ ነው፣ ቀላል አይደለም። ከዛ ደግሞ እነሱ ደግሞ በስማቸው መጥራት በስማቸው ሲጠሩ ደስ ይላቸዋል ልጆች። በፈገግታ ሁሌ እንደዚህ ስታስቂያቸው ስታጫውቻቸው እየዘመርሽላቸው እያስተማርሻቸው ነው የምትውዩና እውነት ለመናገር ቀላል ስራ አይደለም። እያት ይሄ አንድ እንጨት ሌላ እንጨት ከላይ ምን አለ
ጣሪያ ዋው ደግሞ በሩ ጋር ያሉት አበቦች እንዴት እንደሚያምሩ አያችኋቸው እኛ አንድ ልጅ ሁለት ልጅ ራሱ ቤት እንዴት እንደምንሆን እናቃለንና ለአስተማሪዎች ምንድነው ሌላ ኦፍ ኮርስ ሊደክመን ይችላል እኛም የራሳችን የሆነ እንትኖች ሊኖሩን ይችላሉ ግን በፈገግታ ስንቀበላቸው ስማቸው ለይተን ደግሞ በስማቸው ስንጠራቸው ከዛ ደግሞ ደስ ይላቸዋል ኦኬ ሌላ ቤት ነው ለካ ሚል ስሜት እንዲሰማቸው ያደርጋል ከቤቴም በወጣ እዚህም የሆነ የሚቀበሉኝ የሚወዱኝ እኔ ሲያዩ ደስ የሚላቸው ሰዎች አሉ የሚለው ልጆች ያ ሴፍ እንዲሰማቸው ያደርጋል ማለት ነው ልጆች ወይ አትወዱኝም ማለት ነው አትወዱኝም ካዲያ ከወደዳችሁኝ ዝም በሉልኛ ልጆቻችን ጋር ጊዜ ኮኔክሽን ያስፈልገናል አንደኛ ሁለተኛ ከትምህርት ቤት ጋር መገናኘት ብዙዎቻችን ትምህርት ቤት የምንሄደው መች ነው የወላጆች ቀን ሲሆን ነው ግን እኔ ከተቻለ ምክንያቱም ከልጆቻችን የሚበልጥ ነገር የለንም አይደለ ምክንያቱም አሁን ያልሰራንላቸው ነገሮች ደግሞ የሆነ ሰዓት ላይ ተነስተን ልጆቼን ልጠብቃቸው ልጆቼ እስቲ ከልጆቼ ጋር ጊዜ ላሳልፍ ስል አሁን ካልተሰራ ዋጋ አይኖርም ከዲሲፕሊን አንፃር ለራሱ ስናየው ትምህርት ቤት ወላጆችና አስተማሪዎች ጥሩ ግንኙነት ሲኖራቸው ልጆች ባህሪያቸው ይቀንሳል ይላል ይሄ ጥናት ነው ለምን መሰለሽ ምክንያቱም አስተማሪና ወላጅ በአንድ ሲሰራ ልጆች መዋሸት ምናምን አይችሉም እውነት ነው የሚያወሩት ምክንያቱም አይደብቁም እናቴ በዋሻትም ሚስት ነግራታለች ብዬ ያስባሉ ስለዚህ የተሻለ ባህሪ የተሻለ ዲሲፕሊን እንዲኖራቸው ያደርጋል ስለዚህ ሬጉላርሊ በተቻለን መጠን በየሁለት ሳምንቱ በአንድ ወር ምናምን እየሄድን ካስተማሪዎች ጋር ስልካቸው ወይ ተቀብለን እንዴት ነው ኮሙኒኬሽን ቦካቸው ላይ ማየት እዛ ላይ መጻፍ እንዴት ነው ልጄ ማለት ከወላጆች ጋር ከትምህርት ቤት ጋር በደንብ በቅርብ መስራት ጥሩ ነው ቦርሳዬ አታልቅሽ ቦርሳዬ ታርፊያለሽ ክረምቱ ሲመጣ አንቺም ትተኛለሽ ቤት ውስጥ ካፋችን የሚወጣ ቃላቶች ሊያጠፉ ይችላሉ እንቅጣቸው አሁን ከመቅጣት ጋር አይደለም የኔ ችግር ግን ካፋችን የሚወጡ ቃላቶች ግን ብንጠነቀቅ ምክንያቱም እኛ ካፋችን የሚወጡ ቃላቶች አንተ ደደብነህ እንዴ አትሰማም እንዴ አንተ ያማሃል እንዴ ስንል ኦኬ የውስጣቸው ቋንቋ ነው የሚሆነው እኛ ምናወራቸው የወላጆች ቋንቋ የነሱ ደግሞ ኢነር ቮይስ ነው የሚሆነው የውስጣቸው ቋንቋ ይሆናል እኔ እንደዚህ ነኝ እንዲሉ እናረጋቸዋለን አንደኛ ጥንካሬም አይኖራቸው እውነት ነው የሚመስላቸው እናቴም አባቴም እንደዚህ ነኛል ስለዚህ እነዚህም ልክ ናቸው ስለዚህ ትምህርት ቤት ውስጥም አንዳንድ ሰዎች እንደዚህ አይነት ሰዎች ሊኖሩ ይችላሉ ደግ ያልሆኑ ሰዎች ሊኖሩ ይችላሉ ላንተ ጥሩ ስሜት ላይ ሰማቸው ይችላል ሁሉም ሰዎች ደግሞ አይወዱንም እና ኢትስ ኦኬ ደግሞ ሁሉም ሰዎች ባይወዱን ሁሉም ነገር ላይ ጎበዞች ላንሆን እንችላለን እና ችግር የለውም ከዛ ግን በተደጋጋሚ ደግሞ ካሉህ ግን አስተማሪ ነገር እነዚህ ስለዚህ ገባሽ እነሱ ስኪል እንዲኖራቸው እናስተምራቸዋለን ልጆቻችን አንደኛ ምክንያቱም ኤቭሪ ዴይ የሚያጋጥማቸው እነሱ ስለሆኑ ለራሳቸው እንዲቆሙ ኮንፊደንስ እንዲኖራቸው በራሳቸው እንዲቆሙ ኖ እንዲሉ ልጆች ምንም ያውቁት ነገር የላቸው ንጹህ ናቸው ኢቭን አሁን ተቆጥተሻቸው ተመልሰው መጥተው ሚስ ምናምን ብለው ቅፍ ያደርጉሻል እና ልጆቹ በጣም ደስ ይላሉ በቃ እውነት ለመናገር እኔ በጣም ደስ ይለኛል ልጆች በጣም ነው ሞድ ልጆቻችን ትምህርት ቤት መላክ አንዱ የእድገት ለሆነ እድሜ እንደደረሱ የምናይበት ነውና ልጆቻችን ሊያለቅሱ ይችላሉ ሊቸገሩ ይችላሉ ስለዚህ which is okay እኛ መረጋጋት አለብን አንድ ወላጅ ምን ብላኛለች መሰለሽ ልጇን ትምህርት ቤት ድሮፕ አርጋ ሸኝታ ከዛ ማሚ ቻው አለቻት እና በቃ እኔ አትወደኝም ማለት ነው ምክንያቱም ከኔ ይልቅ ትምህርት ቤቱን የወደደችው እንድትል አርጓታልና አንዳንድ ልጆች ሁሉም ልጆች አንድ አይደሉም እርስ በርሳቸው ኮምፔር ባናረጋቸው ባናወዳድራቸው እኔ ነው በጣም ነው ወዳችሁ እሺ አሁን አንድ ቆንጆ መዝሙር ልንዘምር ነው ትንሿ ቦርሳዬ እኔ ወዳታለሁ ስሄድም ስመጣ እሸከማታለሁ ማሚ ስሰፋብኝ ታሳዝነኛለች መርፌ ስወጋብኝ